entertainment. ማይ ለምንድን ነው ግን እዚህ ቦታ የምንመጣው? እዚህ አንድ መጠየቅ ያለብን ሰው አለ ልጅ። እዚህ የሚያስፈራ ቦታ፣ እዚህ ኩሻሻ ቦታ? አዎ የኔ ልጅ። ይህ ሰው ቅንጥሩ ሰው ነበረ እንደ ቢኒያም? ቢኒያም ጎረቤታችን ነው። ይሄ ግን አባት ነው። ምድር ላይ ካሉ ሰዎች ሁሉ ለኛ መልካም እሱ ነበር። አሁን ግን ሄዷል። ዳግመኛ መጥቶ ሊያየን አይችልም። ላይመለስ ሄዷል። በቃ እናቴ አታልቅሽ። ምናልባት እሱ ብቻውን ሊፈራ ይችላል። ይህን ከያዘ ግን አይፈራም፣ ራሱን ይጠብቃል። እሺ የኔ ልጅ በቃ አሁን ሂድ። ማርቆስ ባለበት ሰላም፣ እኔም ልጅ እንወድሃል። ቶሚ ቀስ በል እንዳትወድቅ። ቶሚ፣ ቶማስ፣ ቶሚ የልጄ ልጅ እናቱ እስክትወስደው ድረስ እኔ ስር ሆኖ በሎሚ መጫወት ይወድ ነበር። ሎሚ በጣም ይወዳል፣ ግን መቅመስ አይፈልግም። ግን አሁን ሎሚ ብቻ ነው መተካት የቻለው የኔ ልጅ። የልጄ ልጅ የለም፣ በነዛ ጭራቆች ተወሰደ። የመንደሩን እናቶች እንባ አሳርፎ የነበረው ያንቺ ጀግና ባል ነበር። አሁን ግን እያንዳንዷ ደሃ እናት መውለድን እየተጸየፈች ነው። ለዚች መንደር መካንነት ሽልማት እየሆነ ነው የኔ ልጅ። አሁን ሎሚ ሰጥሻለሁ፣ ለልጅሽ ስጪው። ምናልባት ሲጫወትበት ይወደው ይሆናል። አጋጣሚ ነው በላይ አለልሽም። ይልቅ እንዴት ነኝ? ከቆይታ በኋላ ዩኒፎርም እንደለብስ ግዴታ ተጣለብኝ። ለመለማመድ እየሞከርኩ ነው። ልመጁ መሆኑ ነው። እኔ በፍጹም ልለምደው አልችልም። የማንም ጥበቃ አያስፈልገኝም። እኔ ራሴ መጠበቅ እችላለሁ። ከማማ ጋር ስታወሪ አይቼሽ እኮ አዘጋጅቼ ስመጣ ወተሻል። እቺ ለልጅሽ ትሆናለች ብዬ ነው። እቀበልሻለሁ፣ ግን ሳንቲም ከተቀበልሽ ነው። ምን ነው እቴ? ተይ እንጂ ችለን ከዚህ በላይ ባደረግንልሽ። እቺ ከተማ ሰላም አግኝታ የነበረው በባልሽ ነው። ልጅሽም ያለ አባት አንቺም ያለ ባል የቀራችሁት ባልሽ ለዚህ ከተማ እናቶች ሲል በከፈለው ዋጋ ነው። ካዲያ ካንቺ ሳንቲም እንዴት ነው የምቀበለው? እባክሽ ተቀበይኝ፣ አዝንብሻለሁ። እሺ ፈጣሪ ይስጥልኝ። ልጅሽ ከወደደው ደግሜ ያመጣልሻለሁ። የጀግና ልጅ ማለት የህዝብ ልጅ ነው። አየሽ፣ የጀግና ሚስት ነሽ። ያከበረሽን ማህበረሰብ ሳታቅማሚ ተከበሪለት። እኛም እንድንጠብቅሽ ፍቀጅልን። የምመድባቸው ፖሊሶችን አታባሪያቸው። ኢንስፔክተር ቢኒያም፣ ለአንተም ሆነ ለበላዮች ደጋግሜ ላስታውሳችሁ፣ ባለቤቴ የሞተው በዚህ ዩኒፎርም ነው። የስንት እናቶችን እንባ ከወንበዴዎች እየመለሰ አብሷል። በርካታ ወንጀለኞችን ለፍርድ አብቅቷል። ያተረፈውን እስኪ ንገረኝ፣ ምን አትርፏል? እኔንም ልጁንም ትቶን ሄደው ላይ ይመለስ እና ይሄን ዩኒፎርም ሳይ እንድስቅ ትፈልጋለህ? ያስነጠቀኝ እኮ ባሌን ነው። ይኸውልሽ፣ እኔም አንድ ሚስጥር ልንገርሽ። ባልሽ ራሱን መስዋዕት አድርጎ ብዙ ጀብድ ፈጽሟል። ይሄ ቀጠና ለስንት አዛዥ መከራ የነበረ ቀጠና ነበር። እሱ በሰራው ጀብድ ፖሊስ አንገቱን ከፍ አድርጎ እንዲሄድ አድርጓል። ለእኔም ቢሆን አርአያዬ የነበረ አለቃዬ ነበረ። እንደ አንድ ፖሊስ ይህን የመሰለ መሪ ማጣት ምን ማለት እንደሆነ ይህንን ዩኒፎርም ካላጠለቅሽ አትረጂው።
እዛ ታች አስፋልቱ ጋር በናፍቆት እያበርሽ ትጠብቂኛለሽ ብዬ ስጠብቅ አንቺ ግን ግቢያችን ፊትሽ ቆሜ እንኳን ጸጥ ብለሽ ቁጭ ብለሻል። ነው ወይስ መጀመሪያ መጎብኘት የነበረብኝ ውሽማዬን ነበር? ሞታለሁ ማርቆስ፣ እየሞትኩ ነው። እባክህን ሞቴን የሚያፈጥር ቃል ምንም ነገር አትናገሪ። ታዲያ ተነስተሽ ጥምጥም ብለሽ አታቅፊኝም እንዴ? በምን አቅሜ ጉልበት ከየት አግኝቼ ልምጣ? ልቤ አይኗ ፊት የቆመ ባሏን መንፈስ አለመሆኑን ለማመን እያመነታች ነው። እባክህን ማርቆስ፣ እውን ከሆንክ ነው። ምን ሆነሻል? ሚስት አሞሻል እንዴ? አዎ አሞኛል ማርቆስ። ባሏን ለሞት ሰልፍ እንደሚወጣ አምና የተቀመጠች ሴት ስንት ቀን ደህና ትሆናለች? መቼ ደህና ሆኖ እንደሚመለስ ማረጋገጫ ታገኛለች? በምንም መልኩ በሞት እንደማታጣው ዋስትና የሚሰጣት አካልስ ማን ነው? ሲመሽ ነው ሲነጋ ነው እነዚህ አይኖችን ለማየት መሳል ያለብኝ? የት ቤተክርስቲያን ነው የምሳለው ማርቆስ? ስንቴስ ነው የምሳለው? የኔ ሚስት ባልሽ አንበሳ መሆኑን ድፍን ከተማ ያውቃል እኮ። እና ብርቱ አንበሳ በሺህ ጅቦች መካከል ሲመላለስ ጅቦቹ ፈርተው ይሸሻሉ እንጂ ይበሉታል ብሎ መስጋት ልክ ነው? የኔ ሚስት እኔ እኮ ማርቆስ ነኝ ባልሽ። አንቺን አንድ ሚስቴን ለማን የት ትቼ እቀራለሁ? እኔም ብቻ አይደለም ማርቆስ፣ ልጅህን ልጅ እውነትሽን ነው የኔ ሚስት? እዚህ ውስጥ ልጅ አለ? አዎ። አይዞን ኢንስፔክተር፣ ባለቤት አሁን ሰላም ነች። ችግሯ ያቅም ነው። በተቻላት የምግብ ስርዓቷን ጠብቃ እንድትመገብ እርዳት። እኛ ልትሰማ አልቻለችም። በዚህ ጊዜ አንተ ከጎኗ ሆኖ መርዳት ያስፈልጋታል። አለዛ ትርሲት በልጅሽ እድገት ላይ ከባድ ችግር ያመጣል። በተረፈ ደህና ነሽ። ይችን ግሉኮስ እንደጨረሳችሁ ወደ ቤት መሄድ ትችላላችሁ። ከፈለጋችሁ ቢሮ ነኝ። ኢንስፔክተር፣ ለምንድን ነው በሳቱ ማትሪያ እዚህ ድረስ ምን ለመሆኑ ራስሽ የምትጎዱ? ትርሲት አንተ ምን በላህ ብዬ መብላት አይደለም መኖርህን እርግጠኛ አይደለሁም። እና በየትኛው አንጀቴ ልበላ እችላለሁ? ማርቆስ እባክህን ይግባ። ሚስትህ ነኝ። ስለ ባሏ ልትሞት የምትችል ሚስት። ይኸው በቃ ሆናለሁ አይደል እንዴ? እባክህን አትሂድ። እባክህን እንደማትሄድ ቃል ግባልኝ። ሄሎ፣ በጣም ይቅርታ ሰዓቱን አላየሁትም ነበር። አሁኑን መጣሁ። ሄዷል ማለት? ልጄ ማን የወሰደው? እማዬ መጥቻለሁ። እማዬ በጣም ይቅርታ መጥቷል። እሺ እሺ። እማዬ ብታይ ቢኒ ምን እንደገዛልኝ። ቆይ ላሳይሽ። አያምርም? በዛ ላይ ደግሞ ውሃ ይራይቻል። በቃ እኔ ስራ መሄድ አለብኝ። አረፍ እንድትይ ብዬ ነው እሱን ይዤ የመጣሁት። ቢኒ ማታ ትመጣለህ አይደል? አዎ
ቃል የገባውልንማ ይዤልህ ሳልመጣ አልተኛም። ግን ጎበዝ ሆነህ በሱ እንደ ፖሊስ እናትን መጠበቅ ስትችል ነው። አዩ እየጠበቃት ነው። እናቴ እጠብቅሻለሁ። እሺ እሺ የኔ ልጅ። አውቃለሁ ኮማንደር፣ ጊዜ እየገደልኩ ነው፣ ግን ልታምነኝ ይገባል። ጊዜ ለፖሊስ ምን ማለት እንደሆነ ላንተ መንገር አይጠበቅብኝም። ያሻህን ጊዜ ውሰድ፣ ግን በከንቱ ከሆነ አዝንብሃለሁ። የሰጠኝ ተስፋ መና ከሆነ አዝንብሃለሁ ኢንስፔክተር። ስለሰጠኸኝ እምነት አመሰግናለሁ ኮማንደር፣ ግን የነዛ ሁሉ ፖሊስ ደም በከንቱ ፈሶ አይቀርም። ሁሉም የፖሊስ ቤተሰቦች ፍትህ ያገኛሉ። ተጠቀም፣ ያዘው። በተቻለ መጠን ልጅቷን ላለማስጨነቅ ሞክር። ስሜታዊ ሆና ስህተት እንዳትሰራ። እማዬ ያምራል አይደል? አዎ በጣም ጥሩ አንበሳ ነው። ቢኒ ሲመጣ ደግሞ ይሸልመኛል። ቶሚ አሁን የመኝታ ሰዓት ነው፣ ወደ መኝታ። እማ ቢኒ እኮ እመጣለሁ ብሎኛል። ቸኮሌት ይዞልኝ ይመጣል። አንተ ልጅ ተቀመጥ። ማን ነው? እኔ ነኝ ትርሲት። ለቶሚ ቃል የገባውለት ነገር ስላለ ካልተኛ አላቀብለው ነው። እየጠበቀ ነው። ደህና ነሽ? እስከ መቼ ነው ራስሽን በሀዘን ጥላ ስር ከልለሽ ብትኖሪው ትርሲት? እስካሁን ቅዠት ላይ ያለው ያህል ነው የሚሰማኝ። አይኔን በጨፈንኩ ቁጥር ሊሟገተኝ ይመጣል። እንዳልተወው ደግሞ ይለምነኛል። ስነቃ ግን ትቶን የሄደው እሱ ነው፣ እኔንም ልጄንም። ተመልከት፣ አንበሳው ተቆጥቷል። መጥፎ ሰዎችን ይበላል። አባቴን የወሰዱትን ሃም ያረጋቸዋል። እንዴ ቶሚ፣ አንበሳው ጎፈሬውን ያወለቀው ሞቆት መሆን አለበት አይደል? አዎ በጣም ይሞቃል እኮ። አንበሳ ይሞቀዋል አይደለ እናቴ? አዎ በጣም ይሞቀዋል። እኔ እኮ ራሱ ስንት ጊዜ መሰለ በጃፖኒ ሆኖ ያገኘሁት። ደረቱ ደረት መሰለ እንዴ? ቱንቻው ትልቅ ነው። አዎ ቅርጽ በቅርጽ አይደል እንዴ? እኔ እኮ ለዛ ነው አንበሳ ነህ የምልህ። አንበሶች ደግሞ ጥሩ ሰዎችን ይጠብቃሉ። ማለቴ ጥሩ ወዳጆችን፣ ልክ እንደ እናቴ ያሉትን ማለት ነው። ቶሚ ተነስ ወደ መኝታ። እሺ፣ ለቸኮሌቱ አመሰግናለሁ። ይህን ደግሞ እንካ፣ ይሄ ይጠብቃል። ለእናቴ ሌላ አስላለሁ። ደህና ደር። እዚሁ በዙሪያሽ ስላለው እንዳትጨነቂሽ። ደህና ነኝ። ለሁኪሱ አመሰግናለሁ። አሸነፍኩ። እንደገና አንቺውት በእናት ቢኒ። አይ እናት ተነስታለች፣ ሳንረብሻት አንቀርም። ይበቃል። አሁን ግባና መታጠብ አለብህ። ትምህርት ሰዓት ደርሷል። እሺ ቢኒ፣ ትምህርት ቤት እንደ ትላንቱ ትመጣለካ? እኔ ነኝ የማመጣ፣ እሱ ስራ አለበት። ማታና። እሺ ቢኒ፣ ስለረበሽሽ ይቅርታ። ትንሽ መጫወት አለበት ብዬ። ኢንስፔክተር፣ አስፈላጊ ስልክ ነው። ሄሎ፣ ምን? አሁኑኑ መውጫ ቦታዎች ላይ ፍተሻው ይጠናከር። መጣው። በሁለቱም በኩል ያሉት የኛ ሰዎች አይናቸውን ከዚህ ቤት ላይ እንዳያነሱ። ምናልባት ከወጣች እንደ ጥላው ነው ይከተሏት።
ጆሮውን ከፍተህ በደንብ አዳምጠኝ መቶ አለቃ። እያወራን ያለነው ስለ 50 ሺህ ብር አይደለም፣ ስለ 50 ንጹህ ህጻናት። ይሄ ማለት 50 ምስኪን እናቶች፣ 50 ጥሮ ግሮ አዳሪ አባቶች፣ እኔ እናንተ እነዚህን ህፃናት ተስፋ አድርጋ የምትጠብቅ ሀገር ከጀርባቸው አለች። መቶ አለቃ በዚህ ሰዓት ከነዚህ ህፃናት መካከል ያንተ ልጅ አንዱ ቢሆን ኖሮ እጅህን አጣጥፈህ ቁጭ ብለህ መኪና ትጠብቅ ነበር? ስማኝ በደንብ። በየመውጫው ኃይል ይሰማራል። ይኸውልህ ትኩረትህን የሳበው የተጠራጠርከው እያንዳንዱ የጫካ ቤት ይፈተሽ። በየመውጫው ላይ መኪኖች ይፈተሹ። ጨርሻለሁ። ቃል ገብተህልኝ ነበር። የእኛ ቶሚ እኮ ቤት ነው ያለው። ሰላም እንቅልፍ ተኝቷል። ማርቆስ እባክህን ትተን አትሂድ። ማብቃት አለበት። ቃል ገባልሻለሁ የኔ ፍቅር። ከእንግዲህ የምመለሰው መቼም ቢሆን ካንቺ እቅፍ ላለመውጣት ነው። ልጃችንን ገደብ በሌለው ነፃነት ሳጫውተው ለመኖር ነው። ይህ የመጨረሻ ተልእኮዬ ነው። ከዛ በኋላ አይደለም ስራዬን፣ መንደራችንን ጥለን እንሄዳለን። እማዬ ለብሼ ጨርሻለሁ። ቦርሴስ ማይ ወይዬ እኔ ልጅ ውይ የኔ ነገር አቤት ቀልብ ቢስለኝ እኮ የቶሚ ምሳ ቀረስቸው ስጪልኝ። ቶሚ እኮ አሁን ሄደ። ማለት የት ነው ሄደው? አንድ ቤተሰብ ነኝ የሚል ልጅ መጥቶ ከአባቱ ሊያገናኘው እንደሆነ ነግሮኝ ነው ይዞት እኮ ሄደው። ምን? ወይኔ ልጄ፣ ወይኔ ጉዴ! ቢኒያም ምንድን ናቸው እነዚህ? ጫካ ውስጥ ነው ያገኘናቸው። ወጥመድ ነው። ኑጡ! ፍጠኑ! ኑ! ኢንስፔክተር፣ አካባቢ ላይ ወድቆ ነው ያገኘነው። ምናልባት ለመረጃነት ከጠቀመ
እነዚህ የተረገሙ ምንም ማስረጃ አልተውም። የያዙት መኪና እንኳን ታርጋ የለውም። የሚያደርጉትን በደንብ ያውቃሉ። ግን ይሄ ልጄ ከቀናት በፊት ባለ መቃብር ላይ ያስቀምጠው ነበር። ምንም ነገር ሊነግረን አይችልም። አዝናለሁ ትርሲት። ሁኔታውን ፖሊስ በተቻለ ፍጥነት ለመቆጣጠር ይጥራል። ይሄ የፖሊስ ስራ ነው። እያባረርከኝ ነው ኮማንደር። የጠፋው እኮ ልጄ ነው። በግፍ ለሞቶ ባሌ ፍትህ አልሰጠኝም እና ምን ልቀመጥ? ከአንቺ ባል ጋር ብዙ ባልደረቦቻችን ናቸው አብረው የተሰዉት። ጉዳይ አይደለም። እኔም ማውቀው ስለ ባሌ ነው። ዛሬ ደግሞ ልጄ። ትርሲት ተረጋጊ። እመኚኝ፣ መውጫ አይኖራቸው። እናገኛቸዋለን። ልጄና ባሌ ተወስደዋል። እኔ እዚህ ቁጭ ብዬ የእናንተን የህልም ቅዠት እሰማለሁ። በጣም አሳፍረ ይኸውልሽ ትርሲት። ኮማንደር አልቻልኩም ኢንስፔክተር፣ ይሄን አምኜ መቀበል አልቻልኩም። አሁንም በእጃችን ናቸው፣ የትም አያመልጡ። የገቡበት ገብተን እንይዛቸዋለን። ቃል እገባልሃለሁ ኮማንደር። ልጅቷን ተከተላት፣ ሳንጀምር እንዳታበላሽ። ትርሲት ትንሽ ልታምኝ ሞክሪ እንጂ። ልመንህ? ይሄን ሁሉ መዘዝ እንደምታመጣ ቢገብቶኝ ካጠገቤ ራቅ ብዬህ ነበር። ያልተጠበቀ ልጅን ታደገ። ይኸውልሽ ስሚ፣ እመኝ፣ ልጅሽን እኔ ይዤው እመጣለሁ። አይሆንም፣ በጭራሽ ሊሆን አይችልም። አይሆንም። አያችሁ፣ ኢንስፔክተር ራሱ ከኛ የባሰ ወንበዴ መሆኑን እያረጋገጠልን ነው። ልጄ መንገድ አድክሞታል፣ እርቦታል፣ ደህና መሆን አለበት። ድንጋጤው ነው የሚሆነው። እኔ እንከባከባለሁ። ልጄ ነው። ከትምህርት ቤት አይደለም ከቤተ መንግስት ላወጣው ይችላል። 6 ወር ሙሉ ባንተ ሽንታም ጀሌዎችው ተጎልቻለሁ። አይ ተው ተው ተው። ደፋር ብትሆኑማ ያኔ ዩኒፎርም ለብሶ ሲያስጨንቀን ነበር። አሁንማ ወዳጅ ሆኗል። እናም የኔን አስተዳደር እየሰደበ ነው። እየሰደብኩ አይደለም፣ እያነቀው ነው። አንበሳ ምንም ሳይፈራ እልፍ የጅብ መንጋ ማለት ዘው ብሎ የሚገባው ከራሱ ጀግና ልብ ይልቅ የጅቦቹን ልፍስፍስ ልብ ጠንቅቆ ስለሚረዳ ነው። ጉዳዩ ጅብ ወይ አንበሳ መሆን ሳይሆን የተፋላሚህን ልብ በደንብ መረዳት መቻል ነው። ገባ? ከሞተ ሰው መማር ይላችኋል። ይሄ ነው ወዳጅ። አሁንማ የድል ሰዓት ነው። ይኸውልህ ወዳጄ፣ ልጅህ በቅፍ ገብቷል እና ጊዜውን ቆንጆ ጣፋጭ ብናደርገው አይሻልም? አንተ አባቴ ነህ? ትርሲት ትርሲት፣ የት ነው ያለሽው?
ትርሲት 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 ደህና ነሽ? ፈርቼ ነበር። ታውቅ ነበር፣ እያወቅ ነበር ህመም የፈረድክብኝ። ምን እያልሽ ነው ትርሲት? ምን ሆነሻል? ምን ሆኛለሁ አታውቅም? ምን እንደምሆን አታውቅም? ቢኒያም ንገረኝ፣ አታውቅም? ታማኝ ጓደኛ ነህ። ትርሲት ምን ተፈጥሮ ነው? እባክሽ ንገሪ፣ ምንድን ነው? ለምን የአዞን ባሽን አቆሚ። ቶሚ መሆን ያለበት ትክክለኛ እቅፍ ውስጥ ነው። አትፈልጊው። አልገባኝም። ምንድን ነው? እሱ ነው ማርቆስ ነው። አይቼው ነበር። ልጄን ሰርቆ ሲሄድ አይቼው ነበር፣ ግን አይኔን ማመን አልቻልኩም። እንዴት ስላምን እችላለሁ? የእሱ ነው የተባልኩትን የተቃጠለ አካል አልቅሼ ቀብሬያለሁ። ባሌ በሞት ተሰውቶ ክንፏ የተመታቸው ፉኛለሁ። 3 ዓመታት ባሏ የሞተበት ምስኪን ሴት ነበርኩ። እና ይሄ መልእክት የማርቆስ ነው እያልሽ ነው? እሱ እንዴት የያዘውን ባል ሊልሽ ቻለ? እሱ እንደዚህ ሊልሽ አይችልም። እሱን አንተ ፖሊሱ ንገረኝ። እንዴት በህይወት መኖር እያወቅ ትደብቀኛለህ? ለአመታት ቀን ከሌት ሳነባ እያየህ እንዴት አስቻለ? ንገረኝ! አትነግረኝም? ምክንያቱም ያለ ማለት የሚያስችል ምንም ሞራል የለህም። አሁን ቤት ለቀልኝ፣ ውጣልኝ! ምክንያቱም እያነባሽ ያለሽው የአዞን እንባ ስለመሰለኝ፣ እውነታውን እያወቅሽ በነዛ ወጣት ፖሊሶች ደም እያላገጥሽ ስለመሰለኝ፣ ለዛ አውሬ ባልሽ ከለላ የሆንሽ ስለመሰለኝ። ምንድን ነው ያልከው? የኔ ጎበዝ ልጅ ይኸውልህ፣ ከአባትህ ጋር ደህና እንደሆንክ ትነግራታለሽ። ነገ ሄደን ስለምናገኛት ማለቃቀስ የለም። ነገ እንሄዳለን? አዎ ነገ እንሄዳለን። ብቻ እንዳልኩ አንተ ከአባቴ ጋር ጥሩ ጊዜ እያሳለፍከው ደህና ነኝ ትላታለህ። ሄሎ እናቴ። ልጄ፣ የኔ ልጅ። እናቴ አባቴ ነው የወሰደኝ እኮ። እነዛ መጥፎ ሰዎች በሰጡት ሽጉጥ አመለጣቸው። ነገ እንመጣለን። እሺ? የት ነው ያለው የኔ ልጅ? አላውቅም እናቴ፣ ግን ከአባቴ ጋር የሚያስፈሩ ሰዎች አሉ። አይዞህ እመጣለሁ። እሺ? ያለህበትን ብቻ ንገረኝ። ያው እዚህ ውስጥ እንዳለ ቁጠሪው። ማርቆስ ማመን አልቻልኩም። የሁሉም ሰው ችግር ነው። እኔም ማመን አልቻልኩም ነበር። ትርሲት፣ ለምን? ምንድን ነው ያደረከው ማርቆስ? ምን እያደረክ ነው? ትርሲት፣ ከፊትሽ ነው መልሱ። ከዚህ በኋላ ለልጅሽ ደህንነት ስትይ ወደ እኔ አንድ እርምጃ ለመቅረብ እንዳትሞክር። አሁን ነፃ ነሽ። በነፃነት በፍቅር እንደፈለግሽ መክነፍ ትችያለሽ። ሄሎ ማርቆስ። ኢንስፔክተር ቢኒያም፣ አሁን ማዕረጌን ወስደሃል፣ ከዛም ሚስቴን። ስማ፣ ልጄን ስትወስድ ዝም ብል ይመስላል? ማርቆስ አንድ ጊዜ አናግረኝ። ሄሎ ሄሎ ሄሎ።
ምን ለማለት ፈልጎ? ሄሎ ኮማንደር። እየጠበቅኩ ነበር። በጣም ዘገየ ኢንስፔክተር። ተሳስተናል ኮማንደር። ልጁን አሰልፈን መስጠት አልነበረብንም። የመጣው ልጁን ብቻ ለመውሰድ ነበር። እሺ የቀድሞ ፖሊስ፣ አሁን እኛ አንተን አገዝን። ምን ነው በቶሎ እንድትለይ ፈለግ? አይዞህ አትፍራ። የቀድሞ ፖሊስ ነኝ እኔ። አሁን አንተን ማሰር አልችልም። እንዴ እኛ እኮ መቆየትን አልጠላ ነው፣ ግን ደንበኞቻችን እየጠበቁን ነው። አሻንጉሊቶችን መልቀም አለብን። ብቻ ላልተወሰነ ቀናት ከእናንተ ጋር መቆየት አለብኝ። አይገርምም? ልጁን የሰጡኝ ሆን ብለው ነው ሊያጠምዱኝ። ምን እያልክ ነው? ተረጋጋ። ነበር ነው ከአንተ የምጠለው ይህን ቦቅቧቃነት። ስማ፣ ስራ የህፃናትን ሰብስቦ ተረት መተረት አይደለም። ገባ ማርቆስ? ጥላዬንም የማምነው ደግሜ አይቼ ነው ጥላ መሆኑን ለማረጋገጥ። በእሱ ቤት ሚስቴን አጥምዷል። ከዛ ልጄን ሳገኝ ወደ ሚስቴ የሚሄድ መሰለው። አሁን መሸነፉ ገብቶታል። በየቦታው በየአቅጣጫው የኔን ኮቴ ማደኝ ጀምሯል። ስለዚህ ያው ትንሽ መቆየት አለብኝ ለማለት ነው። ከዚህ በኋላ በሬ ላይ የምትቆምበት ምክንያት እኔ ከሆንኩኝ ልታስሬ ትችላለህ። ዝግጁ ነኝ። ትርሲት፣ በባሌ ያልታመንኩ ሴት ነኝ። በአንተ መጠጠሬ ደግሞ ሊገርመኝ አይገባም። ከሁሉ በፊት ግን ስለተፈጠሩ እያንዳንዱ ነገር ማወቅ እፈልጋለሁ። ይኸውልሽ፣ መጀመሪያ መቅደም ያለበት ቶማስ መፈለግ ነው። እኛ የተሻለንን እያደረግን ነው። አንቺ ብቻ ተረጋጊ። ሁሉንም ነገር አሁን ማወቅ እፈልጋለሁ። ከምን ጀምሬ ልንገርሽ ትርሲት? ከማውቀው ከወንድሜ ህልም ልጀምርልሽ? ምርጫህን ለመጋፋት ጊዜው ቢረፍድም የተሻለ ነገር መምረጥ ትችል ነበር። በትምህርትም ውጤትህ ጥሩ ስለሆነ ሳትደክም መኖር ትችል ነበር። ያንን አንተ ማድረግ ትችል ነበር። ከኔ አይደለም ከከተማዋ የተሻለ ውጤት ነበር። ለምን ፖሊስ መሆን እንደመረጣችሁ አውቃለሁ። የከተማችንን የህዝባችንን ችግር የምናውቀው እኛ ነን። ታዲያ ለህዝባችን ለሰላማችን እኛ ራሳችን የህግ ማስከበር ተሳትፎ ካላደረግን ከሩቅ የሚመጣው በምን ችግሩ ሊረዳው ይችላል? ይሄ ደግሞ የእናንተ ግዴታ ብቻ አይደለም፣ የሁሉም የአካባቢው ተወላጅ ወጣቶች ነው። አብሬያችሁ የከተማዬን ህዝብ ህፃናት እያፈኑ ከሚያስለቅሱ ወንበዴዎች ጋር አፋለማል። ሰውየው ትኩስ ኃይል አግኝተሃል። ቢኒያም አንተን የመሰለ ልባም ወንድም ስላለው እድለኛ ነው። ግን የምትሰራው ከኔ ጋር ስለሆነ እድለኛው እኔ ነኝ። እድሉማ የኛ ነው ኢንስፔክተር። ማለት አልገባም። በከተሜ ለመመደብ ያስገባሁት ማመልከቻ ተቀባይነት ሲያገኝ የተሰማኝ ደስታ በቃ ሁሉም ተመራቂ ፖሊስ ነበር የቀናብኝ። ለምን እንደሆነ ታውቃለህ? ከአንተ ጋር አብሬ የመስራት እድሉ ስላገኘው። አያምኑም በአንተ እየተኮረኮምኩ ማደጌን ስነግራቸው። በስልጠና ማዕከል ውስጥ ስለአንተ መስማት የማይፈልግ ፖሊስ የለም። እንግዲህ እንዳንተ ያለ ፍትህን ለማስፈን ተነሳሽነት ያለው ወጣት ፖሊስ ዲፓርትመንታችን ስለተቀበለ ደስተኞች ነው። ኢንስፔክተር፣ ድካምህ ፍሬ አፍርቷል። ሌሎችም ወጣት ፖሊሶች ይህንን ለሲኒየር ፖሊስ አስቸጋሪ የሆነ ቀጠና በድፍረት እየተቀላቀሉ ነው። ይሄ ደግሞ የእናንተ ታታሪነት ያስመዘገበው ውጤት ነው። ኮርቼባችኋለሁ። እና ከአሁን በኋላ ከኢንስፔክተር ማርቆስ ጋር ባልደረባ ሆንኩ ማለት ነው አይደል? አዎ።
ከአሁን በኋላ እሱ የሚመራው ቡድን አባል ነህ። ይኸውልሽ እንደ ወንድሜ አገርና ሕዝባቸውን ከወንጀል ለመከላከል ብለው የገቡ ወጣት ፖሊሶች ነበሩ። ምን ዋጋ አለው? በሱ በተቀነባበረ የውሸት ሞት እነሱ የእውነት ሞተው አለፉ። ይሄን ነገር ለማንም ሳልናገር ለቤተሰብ ሳልናገር በሆዴ ይዤ 3 ዓመት ይዤው ነበር። 3 ዓመት እያልከኝ ያለው የእሱ ሞት የተቀነባበረ ከሆነ የእነሱ ሞት እውነት ከሆነ የእነሱ ሞት ተጠያቂ እሱ ነው። ለምን ያን ያደርጋል? አስታውሳለሁ የዛን እየታገቱት 50 ህፃናትን ለማስለቀቅ ነበር ከቤት የወጣው። ሊሆን አይችልም። የህፃናቱ መታገት ላይ የሱ እጅ አለበት እያልከኝ ነው? ማርቆስ ማህበረሰቡን ብቻ አይደለም ያታለለው፣ እኛንም ጭምር ሀገርም ነው ያታለለው። ኢንስፔክተር፣ በሀገር አቀፍ ደረጃ እኛ ዲፓርትመንት ተሸላሚ እንደሚሆን በደብዳቤ ያሳውቀውናል። ስለዚህ አንተም ለወጣት ፖሊሶች ምሳሌ እንድትሆን ዋንጫ ትሸለማለህ። በቦታው ለተመረጡ የሀገሪቷ ፖሊሶች ተነሳሽነት እንዲኖር ልምድህን ታካፍላለህ። እንኳን ደስ ያለ ኢንስፔክተር። ያ ሁሉ ግን የአንድ ተዋናይ የማስመሰል ብቃት ብቻ ነበር። እያስመሰለ ነበር። እኔ እስከማውቀው ድረስ ባሌ የቀን የማታም ቅዠቱ ለእነዚህ የከተማ እናቶች እንባ መልስ መስጠት ነበር። ያንን ደግሞ አድርጎታል። እናንተም ሀገርም የሚያውቀው በርካታ ህፃናትን ሞትን ተጋፍጦ ተመልሷል። ትንሹን አጋንንት ትልቁ ያዘዋል ሲባል አልሰማሽም? ልክ ነው። ይህን ከተማ ከጥቃቱ ነፃ አውጥቷል። ግን እነዚያ ወንበዴዎች ህፃናቱን መልቀምና ለገበያ ማቅረባቸውን አልተውም ነበር። የእኛ ከተማ እናቶች አላለቀሱ ይሆናል፣ ግን በቀጠናችን ያሉ ሚስኪን እናቶች ልጆቻቸው እየተሰበሰቡ እኛ ከተማ ነበር የሚጠራቀሙት። ከዚያ በነፃነት ለሽያጭ ያጓጉዟቸዋል። የምታወሩት ስለ እኔ ማርቆስ ነው? እኔ አላምንም። ጭራሽ ህፃናት ይሸጥ ነበር። የጥቅም ተካፋይ ነበር። ያው ነው። ይሄ ሰው ልጅን ከምሸጥ ወደ ኋላ አይልም። ኮማንደር ልጅን ይሸጥብኛል። ትርሲት ተረጋጊ። አዝናለሁ። በልጅሽ ላይ የያዝነው የመጀመሪያው ዕቅድ አልተሳካም። ገባኝ። ልጄ የዕቅዳችሁ አካል ነበር። ከትምህርት ገበታ አንስታችሁ የሰጣችሁት እናንተ ናችሁ። እኔን ደግሞ ማፈናፈኛ ሰጣችሁ። እኔ ያለበትን አውቃለሁ። እኔን በመከታተል እሱ ልትይዙት ወይ ደግሞ ባሌ ሞተ ብዬ አንብቼ አልቅሽ እንደቀበርኩት አንብቼ ልቀር። አልገባሽም ትርሲት። ሁሉንም ነገር ግልጽ አድርገን እየነገርሽ ነው። ጨካኝ ናችሁ። ለራሳችሁ በቀር ስትሉ ልጄን ለነዛ አረመኔዎች አስበላችሁ። ኢንስፔክተር፣ ሁሉንም ነገር ነግሬያታለሁ ስትለኝ ያወቀች መስሎኝ ነበር። ሰዎች ለአሁኑ ደህና ነው፣ ግን በዚህ አይቀጥልም። መፍትሄ ይፈልጉ። የምን መፍትሄ ነው? መፍትሄ ይፈልገን መስሎኝ አንተን ያመጣን። የፈለከውን ገንዘብ ጠይቅ። ልጄን አክመው ይዳል። ሰበብ አታብዛ። ማርቆስ እስኪ ተረጋጋ። ይኸውልህ ዶክተር፣ ይሄ ልጅ የስራው አካል አይደለም፣ የራሱ ልጁ ነው። አዝናለሁ። ቤተሰብ ከሆናችሁ የግድ ፍላጎቱን ማክበር አለባችሁ። ልጁ ከመጠን በላይ ርቦታል። እስኪሞት ድረስ ግድ ላይኖረው ይችላል። ልጅ ነው፣ አይረዳውም። በምንም መልኩ ተታሎና ፈቅዶ ሊበላላችሁ አይችልም። እናቱን የግድ ማግኘት አለበት። አይገባውም እንዴ ሰውየው? ከእናቱ ነጥቄ ነው ያመጣሁት። ልጄ ነው፣ ደሜ ነው። እኔን አባቱን መልመድ አለበት። ትርጉም የለውም ማርቆስ። አሁን ይሄንን ሊረዳ የሚችልበት እድሜ ላይ አይደለም። ጊዜ ያስፈልገዋል። ልጅን ከፈለግከው መፍትሄው ያ ነው። አለያ በመድኃኒት ታቆየዋለህ፣ ትገለዋለህ። ተረጋጋ ማርቆስ፣ ተረጋጋ እባክህ። ስማኝ፣ ቆይ መቼም ይህች እናት ልጇ በህይወት እንዲቆይ ትፈልጋለች አይደለም? የቤቱ ስልክ አይነሳም። ልጇን ወሰድኩላት፣ እንደ ልቧ በነፃነት ታውደለድላለች። ቅናት አይደለም ብዬ ላሰብ። ተይ አንቺ ደግሞ
ቢያንስ የልጄ እናት እንደ ልቤ ልናገርበት። አንቺ ከጅብራው ጋር ተለጣጥፈሽ ስተኝ እኔ ቀንቻለሁ። ስለማትወደኝ ነው። አረ እወድሃለሁ እያልሽኝ ነው? እኔ ግን እናቴን ነው የምወደው። እናቴ ጋር ወሰደኝ። ቶሚ አባትህ እኮ ነኝ እኔ። በጣም እኮ ነው የምወድህ ቶሚዬ። በቅፌ ውስጥ ነው ያደግከው። ይኸው በእነዚህ እጆች አቅፈኝ የተነሳው ፎቶ ያንተ ነው አይደል? አዎ እኔ እኮ ነኝ፣ እሱ እኔ ነኝ እኮ። ግን እናቴ ጋር ወሰደኝ። እኔ እሷ ጋር መኖር ነው የምፈልገው። ከፈለክ እኛ ጋር ነው። እስቲ በእጅ ስልኳ ደውልላት። ግድ የለህም የሚጣል ሲም ስለሆነ ነው። ደውልላት። ሄሎ፣ በደንብ አድምጪ። እቺን 3 ዓመት እንደሞትኩ እየነገርሽ ከልጄ ልብ ውስጥ አወጣሽ። ወደደም ጠላም ይለምደኛል። እባክህ ማርቆስ፣ እባክህ ልጄ። ይኸውልሽ ልጅሽ ያላንቺ ምግብ አልበላም ብሎ ሊሞትልሽ ነው። የፈለግሽውን ተረተረትሽን አውሪና እንዲበላ አድርጊው። ያለበለዚያ ስሚ ይሞታታል። ለመቅበር እንኳን እድሉን አታገኝ። የፈለገ ነገር ይመጣል እንጂ ወደ አንቺ ጨርሶም አልመለሰውም። እሺ ልጅን ብቻ ላውራው እባክህ ማርቆስ። እናትህ ከሄደችበት ሩቅ ልታወራ ትፈልጋለች። ያው እስክትመጣ በስልክ አውራት። እማ እናቴ፣ የኔ ልጄ አባዬ ሩቅ ናት እያለኝ ነው። አትመጪም? ካልመጣሽ አልበላም። ሳትነግሪኝ ለምን ሄድሽ? እኔ ካንቺ ጋር መሆን ነው የምፈልገው። እኔም የኔ ልጅ እመጣለሁ እኮ ቶሎ ነው የምመጣው። ግን እስክመጣ የኔ ጀግና የኔ አንበሳ መብላት አለብህ። ካልሆነ እኔም አልበላም። ምግብ ካልበላን ደግሞ ምን እንሆናለን? እንሞታለን። አንቺ እንድትሞቺብኝ አልፈልግም። የኔ ልጅ አንተም እንዳትሞትብኝ ብላልኝ። እሺ እኔም እበላለሁ። ትበላለህ አይደል? አዎ እበላለሁ። አንቺም ቢይሽ እናቴ ቶሎ ትመጫለሽ አይደል? አዎ እመጣለሁ የኔ ልጅ እመጣለሁ። እሺ ቢኒ አብሮሽ ይመጣል? ተስማማነው። ስለ እናትህ ብቻ ነው። ሂድና ብላ አቢው። እባክህን ማርቆስ አትስጋው። እባክህን አንዴ ላዋራ። እሺ የባከነ ደቂቃ አለች። ተናዘሪ። ምንድን ነው የበደልኩ? ምን ውዬብህ ነው እንደዚህ በልጅ የምትቀጣኝ? ማርቆስ እንደዚህ የቀየረ ነገር ምንድን ነው? ድጋሚ ካስቸገረ ደውልልሻል። ይሄን ቁጥር ለዛ ከይሲ ሰጪውና እመኚኝ ልጅሽን በህይወት አታገኝ። ለመቅበር እንኳን እድሉን አታገኝ። ሰዎች ወደ ፍርስራሹ እየተመለሱ ነው። ምንድነው የተፈጠረ ችግር አለ? ልጆቹ ማሻገር አልተቻለም። ውሾቹ እያነፈነፉ እየበላ ነው። አንተ ግን ደህና ነህ? ሰዎች በጠቅላላ አካባቢውን ተቆጣጥረውታል። መፈናፈኛ ቦታ እንኳን ሊሰጡን አልቻሉም። እንግዲህ እስከ መቼ ዘግተው እንደሚቆዩ እናያለን። ደንበኞቻችንስ የሚታገሱን ይመስልሃል? ጊዜስ የሚፈጥረው ነገር ይታወቃል? ታውቀዋል? ስማ፣ እያወራህ ያለው ከማን ጋር እንደሆነ ላስታውስህ። እኔ ሳወራህ ያንተ አማራጭ ማዳመጥ ብቻ ነው። አትርሳ እንጂ እንዲህ እንደ ልብ የምትፈነጭበት ሜዳ የሰጠው እኮ እኔ ነኝ። ተው እንጂ ማርቆስ፣ ባለቤቴ እኮ ደክሞት ነው የመጣው። ደግሞ የሚናገረውን ነገር ልትረዳው ይገባል። ያው እኛም እንደምንረዳ ማለት ነው። አዎ ልክ ነው፣ ተረድታችሁኛል። ግን በእኔ የሚሰራ እንጂ የሚበላሽ ምንም ነገር አይኖርም። ወዳጄ ነገ እወጣለሁ።
በብዙ ብር ሕፃናቱ እንዲሸጡ አመቻችቼ ይመናል ወዳጄ። በዛውም ውለታዬን ከፈልኩ ማለት ነው ወዳጄ። እንደዚህ በፍጥነት ኔትወርክ ውስጥ ከተኛለህ ብዬ አላሰብኩም ነበረ። 11 ዓመት ሙሉ ሕፃናቶችን እየለቀምኩ እንደ ቀን ሰራተኛ ከአትራፊዎች በሚጣልልኝ ሳንቲም ነበር የምኖረው። አሁን ግን በወዳጄ ቃል መሰረት በጣም ትልቁን ክፍያ ተከፋይ ልንሆን ነው። ቀጥታ ሻጭ ልንሆን ነው ማለት ነው። ሰዎች ማውራው ይገባችኋል? ይገባችኋል ወይ? በሺዎች ሳይሆን በሚሊዮኖች ልናግበሰብስ ነው። እመነኝ ማርቆስ፣ እመነኝ። በዋሽንግተን ስሙን የሚያስጠራ ወንበዴ ነው የምሆነው። ሀብታም ወንበዴ። እድሜ በገጠር ላሉ ምስኪን እናቶቻችን ቃሌ ነው። በናዝራ ተፍ በይ እባክሽ። ወዳጃችን ማርቆስንም እንንከባከበው፣ ይዝናና፣ ፈታ ይበል፣ እኛም እንጠጣ። እንዳልክ አደርጋለሁ የኔ ጀግና። አንተም ቀለል እንዲልህ ገባ በልና ለቅለቅ በል። ሰዎች እናንተም መዝናናት አምሯችኋል ብዬ ተስፋ አደርጋለሁ። ስለዚህ ለምሽቱ የሚሆኑ ሞቅ ሞቅ የሚያደርጉ ጥሩ ሴቶችን ጥሩ። ታዲያ በጣም በጥንቃቄ ተግባባን? አመሰግናለሁ። እዚህ ደግሞ ምን ትሰራለህ? እባክሽ ትርሲት፣ እኔ ከስህተቴ የማልማር ደካማ ሰው ነኝ። ወንድሜን ማጣቴ ሳያንስ ሆን ብዬ ልጅሽን ከጉያሽ ስራ አስነጠቅኩኝ። ይውሌ ትርሲት፣ ይህንን ላደርግ የቻልኩት እሱ ላንቺ የነበረውን ፍቅር በማመን ነበረ። ላንቺ የነበረው ፍቅር ያልቃል ብዬ እንዴት ብዬ ገምታለሁ ትርሲት? ምናልባት እኔ ስለመወሽም ደብዳቤ ጽፈለት ሊሆን ይችላል። ሴት ነኝ አውቃለሁ ቢኒያም። ሴትነቴ ለእናንተ ለወንዶቹ የግል ጦርነት ማገዶ ሊሆናችሁ ይችላል። ግን ደግሞ እናት ነኝ። ሩጥ ያልጠገበ ልጅ እናት። ከእቅፌ ሆኖ እቅፌ እንዳይጎዳው የምጨነቅለት ልጅ አለኝ። እባካችሁ ልጄ መልሱልኝና እናንተ የጨዋታ ሜዳችሁን ቀይሩ። እባክህ ልለምን ቢኒያም፣ በቃ ተወኝ። በነፃነት በፍቅር እንደፈለግሽ መክነፍ ትችላለሽ። ሰዎች ወደ ፍርስራሹ እየተመለሱ
ፍርስራሽ ሲኦል ድረስ መጡ። እሺ ማንም ከፍርስራሽ እንዳይወጣ አድርጉ። አሁኑኑ መጣው። ፍርስራሽ ሲኦል ፍርስራሽ ማለት የጫካው መጋዘን ነው አይደል? ፍርስራሽ ሲኦል ለልጄ ያን ቦታ መረጥክለት ማርቆስ። ምን እየሆነች ነው? ትርሲት እዚህ መገኘት አልነበረብሽም። ብቻ የድራማው አካል ሆነሽ እናየው። ተከተሉኝ። ማርቆስ ናውጣ፣ እዚህ እንዳለህ አውቃለሁ። እኔ ላይ የምትፈልገውን ነገር ማድረግ ትችላለህ። ልጄን ግን መቼም በሕይወት እያለሁ ከኔ እንድታረቀው አልፈቅድልህም። ልጄ ቶሚ 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 ተረጋጊ። ሰላም ነሽ? ተረጋጊ። ትርሲት ወደ ሆስፒታል ሄድ። ወደ ሆስፒታል ኮንስታብል፣ አስክሬኑ ለምርመራ ስለሚሄድ አንተ እዚሁ ነው። ሌላ ኃይል ይመጣል። ኑ ወደ ሆስፒታል ተከተሉኝ። ኑ። ሄሎ ኮማንደር፣ መድኃኒቱ እስከ ስንት ሰዓት እንደሚያስተኛቸው አላውቅም። ሁሉም ተዘርረዋል። ቦታ እየለቀኩ ነው። ያው እንግዲህ ቃሌን ፈጽሜያለሁ። አንተም ነፃነቴን ትሰጠኛለህ። ተስፋ አደርጋለሁ ኮማንደር። ያው የጠላቴ ጠላት ወዳጄ ነው ይላል የሸዋ ሰው። እኔም እንግዲህ የቀድሞ ጠላቴን የአሁን ወዳጄን አሳልፌ የምሰጥህ ይኸውልህ እኔ የጫካው ኑሮ ስለመረረኝ የከተማውን አየር በነፃነት መማግ ስለተመኘው ነው ኮማንደር። እና መምጣት ትችላላችሁ። ታዲያ ኮማንደር በቃል ተገኝ አደራ። መልካም እድል። እባክህ ማርቆስ፣ ተከድቼ ነው። ማረኝ እባክህ። እኔ ልተው እችላለሁ፣ ግን ከኔ ጋር በክህደት አሳልፈ ለሰጣቸው የነበሩ ወታደሮች የሚተው ይመስላል? የወታደር ልማዱ ለአዛዡ መሞት፣ ግን ያ የሚሞቱለት አዛዣቸው ገዳያቸው እንደሆነ ሲያውቁ ምን የሚሉ ይመስላል? ሊሆን አይችልም ማርቆስ። ነፃ ልሆን ነበር እኮ። ነፃ እንደምሆን ቃል ገብቶልኝ ነበር። ታዲያ ማን ሊከዳኝ ይችላል? እንዴት አወክ አንተ? አንተ ክፉ፣ አንተ ሰይጣን እንዴት አወክ? ናዝራ እሷ ነች አይደል? ማንን ነው የከዳው? የኔ ውድ ጅብራው፣ በጫካችን ሕግ መሰረት የከዳ ምን ይደረጋል? ይገደላል። ይገደላል።
ጊዜ የለንም ማርቆስ፣ በፍጥነት ከዚህ ለቀ መውጣት አለብን። ከዛ በፊት ለቀድሞ ወዳጆቻችን ፓርቲ እናዘጋጅላቸው። እዚህ ምን አደርጋለሁ? ቆይ ልጄ የት ነው ያለው? የውልሽ ትርሲት ያመጡሽ ፖሊሶች ናቸው። ይሄ በጣም ያስፈልግሻል። ስለዚህ ይሄንን ስትጨርሺ ደህና ትሆኛለሽ። ተረጋጊ። ተመስገን። ነቃሽ? አዎ ነቅታለች። ነገር ግን በአግባቡ ማረፍ አለባት። ጊዜ አላት ብዬ ተስፋ አደርጋለሁ። አመለጠ። አልያዝከውም? ልጄን ይዞት ሄደ? ጅብራው ማለት ከተማው ላይ ባሉ የህፃናት አፈናና ሽያጭ ዙሪያ ለተሰማሩ ትላልቅ ወንበዴዎች ህፃናትን ያቀርብ ነበር። ማርቆስም እሱን መፈናፈኛ በማሳጣትና በመፋለም ነበር ዝነኝነቱን ያገኘው። ከዛ በኋላ ወዳጆች ሆነው ነበር። ረንዳውም አብረው የሚሰሩ ነበር። ኮማንደርም ለሱ ነፃነትን እንደሚሰጠውና ማርቆስን አሳልፈው እንደሚሰጠው አስማምቼዋለሁ ሲለኝ የዚህ ሰው መግባባት አልተስማማኝም ብዬ ነግሬው ነበር። ናጋለሁ እስከ መጨረሻው ጅብራው እኛን ይከዳል እንጂ ይሞታል ብዬ አልጠበቅኩም ነበር። እሺ ይሄን በምን ሊያውቅ ቻለ? እስከማውቀው አቅፌ የኖርኩት ሰው ነው። የሚፈቀር የሚያፈቅር የሚራራ የሚሰበር ሰው ነው። ወደዚህ አውሬን የተቀየረው ቆይ ምንድን ነው? ገንዘብ ነው ትርሲት። ገንዘብ? እመኚኝ፣ የገባበት ገብቼ ይዘዋል። የገባበት ገብቼ ልጄን በስልክ ሲያገናኘኝ ስለ ፍርስራሹ ቦታ አንዲት ሴት በስልክ ስታወራ ሰምቻት ነበር። የዛን ቀን ምሽት ስለ ፍርስራሹ ሲኦል ቦታ ሲያወራ ሰምቼው ነበር። እኔ ሲደርስ ለምን ወሬው እንደቀየሩ የገባኝ አሁን ነው። ያን ሲያወራ የነበረው የፖሊስ አባል አልነበረም፣ ከነዚህ ሰዎች ጋር ነበር። የዛን ቀን ምሽት እነዛ ያላጓብ የተቀጩ ወጣቶች የህፃናትን ማጎሪያ ከበውት ነበር። የእኛንም እርዳታ ሲጠብቁ ነበር። እኔም የዛን ቀን ማታ ወደዚህ የመጣሁት ስልኩን ስመክረው ቢዚ ስለሆነብኝ ነበር ወደዚህ የመጣሁት። እነሱ ያን ሁሉ ነገር ያደረጉት እሱ ደስ ይለዋል ብለው ነበር። ምን ዋጋ አለው? ክፍያቸው ባመኑት ባጀገኑት ሰው ሞት ሆነ። ምን ዋጋ አለው? ሄሎ፣ ጅብራው ከሲኦል ደወለ እንዴ ብለህ ፈርተህ ነው አይደል ኮማንደር? እሺ እንዴት ነው? እንዴት አመሸህ? እጅህን ስጥ ማርቆስ፣ እጅህን ስጥ። እኔን ማሸነፍ ከፈለክ እጅህን ስጥና በሰላም ኑር። ካለዚያ ግን በህይወት አላስርህ። አልገለኝ። ወይኔ ጉዲ! እና ታዲያ ኮማንደር ለምን ሰው ትልካለህ? ለምን ራስህ አትመጣም? ይኸውልህ ማነው ሽማግሌው አርጅታ ተው። ማርቆስ እንዳልሞትኩ ማወቃችሁን ያኔ ባቅ ኖሮ 3 ዓመት ሙሉ አላባክርም ነበር። በልጄ መረሳት አልነበረብኝ። የእነዚያ ምስኪን ወጣት ፖሊሶች ደም ያንተን ስም መቼም አያነጻው። ተዋ ኮማንደር ተዋ። በጣም ጨካኝ አድርጋችኋል የምታስቡ። ተው አይደለም። ይኸውልህ አሁን ስገላቸው እየሳቅኩ የገደልኳቸው ይመስላል? አይደለም፣ አልቅሻለሁ። እያለቀስኩ ነው የገደልኳቸው። ደም እንባ ነው ያለቀስኩት። ለቀናት አይኖቼ
ቤተሰቦቼን አልከደንኩም። ታምሜያለሁ ኮማንደር፣ ታምሜያለሁ። ይኸውልህ ስማ፣ ችግሩ የኔ እነሱ መግደል ሳይሆን እነሱ የማይገባቸው ቦታ መገኘታቸው ነው። እሺ እሺ፣ አንተን የማይገባቸው ሞት የሰጣቸው እነሱማ አንድ ፖሊስ የሚገኝበት ቦታ ነበር የተገኙት። ማርቆስ፣ አንተም የሚገባህን ታገኛለህ። ኮማንደር፣ ይሄ ተረት ተረትህን ተው። አሁን እኔ የምፈልገው ልጄን ይዤ በሰላም ወደ ራሴ ዓለም መሄድ ነው። ታውቃለህ መቼም የሚከተለኝ አልወድም። የሚከተለኝ ሰው ከላክ እያንዳንዳቸውን ዞሬ እየለቀምኩኝ እፊትህ እደርሳለሁ። ኮማንደር እመነኝ፣ አንተንም አለቅ። ይሄን የሸመገለ ኮማንደር ፊት ለፊት ግጠመው። ና ግጠመው። ተው፣ ስሜት አያታርገኝ ኮማንደር። ይሄ ቀሽም ንግግር አታናግረኝ። ስማ እመነኝ፣ እሱንም ከወንድሙ ቀላቅለዋል። ተደብቆ የሚፎክረው ፈሪና የመንደር ቦዘኔ ነው። አንተም ከዚህ የተለየህ አይደለህም። ፈሪ ነህ። ፊት ለፊት ማንኛችንን መቅጠም አትችልም። ወንድ ኮንክ ና ይሄን የሸመገለ ኮማንደር ፊት ለፊት ግጠመው። ና ግጠመው። ኮማንደር መቼም ግብዣ ላይ መግደርደር እንደማልወድ ታውቃለህ አይደል? አይንህን ሳከድን ጠብቀኝ። ቆይ ግን ኢንስፔክተር የሚያደርገው ይመስላል? የትኛውንም የወንጀል ቡድን ለመጋፈጥ አጋጅ ራሱ አይጠይቅም ነበር። ከባድ የሚባለውን ወንጀል ተዝናንቶ ነው የሚያልፍባቸው። ከዚህ ከመቀየሩ በፊት እንደዛ ነበር። አሁን ደግሞ ብዙበታል። እብደት ላይ ነው ያለው። እመጣለሁ ካለ ይመጣል። ምን ሆኖ እንደሚመጣ ግን አናውቅም። ለማንኛውም በደንብ ትኩረት አድርጉ። በደንብ አጠራጣሪ የተባለን ነገር እንዳታልፉ። ከዚህ በኋላ እንዲመጣ ፈቅድለታለሁ። እንዲመለስ ግን አላደርገው። ወዴት? ምን ነበር? ለምን ቆምሽ? ቆይ ለምን የቆምኩ ይመስላችኋል? ኦኬ ነው ወይንስ መርፌ መወጋት ልምድ አላችሁ? እኔ ደግሞ ይገርማችኋል፣ ወንድ ልጅ መውጋት በጣም ነው የምወደው። ከማን ልጀምር? ስቀልድ ነው። ታካሚያችንን ለመጎብኘት ከዚሁ ተደውሎልኝ ነበር። አሁን አይደል እንዴ ከሆስፒታል የመጡት? ምናልባት ብሶባት ይሆን እንዴ? ለኢንስፔክተር እናሳውቀው። ስትወጣ ካየችን ደግሞ ትናገረናለች። እና ትግባ። ሰው አታስገቡ አልተባልንም። ከማን እንደምንጠብቃት ታውቃለህ። ችግሩ ልውጣ ካለች ነው። ምን ነበር? ከሆስፒታል ተደውሎልን ነበር። ይቅርታ እኔ ያልደወልኩም። ምናልባት ቤት ተሳስተሽ ሊሆን ይችላል። ስለ ልጅሽ የምትጨነቂ ከሆነ ምንም ግርግር ሳትፈጥሪ ወደ ውስጥ አስገቢ። አይዞሽ፣ ምንም አልሆነም። በጣም ደህና ነው። መልእክት ስላለው ነው። ስሚኛውን ይኸውልሽ፣ ፈገግ በይና ወደ ውስጥ አስገቢ። ግቢሽ በሙሉ በፖሊስ ተከቧል። በይ ልጄ ምን ሆነ? ቆይ ሲጀመር አንቺ ማንሽ? ናዝራ እባላለሁ። የጫካ ወንበዴዎች ንግስት ነኝ። ይኸውልሽ ልጅሽ በጣም ደህና ለመሆን ምግብ መብላት አለበት። ምግብ ለመብላት ደግሞ ያላንቺ የማይሆን ሆኗል እና ወደዛ መሄድ አለብሽ። ይሄን ነው የምፈልገው። እንዴት ደፈርክ? ምን ሞራል ኖር ነው አንተ ከፊቴ የቆምከው? አታፍርም? አፈርኩ እኮ ኮማንደር። አፍሬማ ራሴን አጠፋው። በቃ ሞተ ብላችሁ እንድትረሱኝ። ኮማንደር ልረሱኝ ይገባ ነበር እኮ። እና ልትገድለኝ መጣህ?
ረሳው እንዴ? ግብዣህን አክብሬ እኮ ነው የመጣሁት ኮማንደር። ና ግደለኝ ና። ከነዚህ ወጣቶች ይልቅ እኔን ብትገለኝ እንደ ጽድቅ እቆጥርልህ ነበር። አንተ ሰይጣን ነህ፣ ሰይጣን። ና ግደለኝ ና። ምፈራ ይመስላል? ፈርታል ኮማንደር፣ ፈርታል። ያን ያህልማ ቂል አድርጋ አታስብ። መንግስት ያልሰጠን ድረብትር ይልሰጥህ። ይኸው ባይሆን ሐዘን ያለ ስስት እሰጥሃለሁ። እዚህ አካባቢ ከሚጠብቁህና በጣም ከምትተማመንበት ከዛ ከቢንያም ስሙ ቄስ ይጥረው እንደሱ ያሉትን እግርህ ስር እየጣልኩኝ ሐዘን ያለ ስስት እሰጥሃለሁ። እሱ ደግሞ ይኸውልህ ከሚስቴና ከማዕረጌ ውጪ ልሰጠው የሚፈልገው ነገር ካለ ልሰጠው የምችለው ሞት ብቻ ነው። ሞት እንደኔ የውሸት ሳይሆን የእውነት እገድለዋለሁ። ኮማንደር፣ ደረስኩብህ ባልከኝ ቅስፈት ህመም ታገኛለህ። ህመም ነው የምታተርፉት። አትከተሉኝ። ማርቆስ መጥቶ ነበር። ማርቆስ ብቻውን አይደለም ኢንስፔክተር፣ የሆነ ጋኔል አብሮታል። ብቻውንም አይደለም። ወንድ ከሆነ ለምን ከኔ ፊት አይቆምም? ለምን ከኔ ይሸሻል? እሱ ጋር ምንም አይነት ኃይል ቢኖር እኛ ጋር ካለው እውነት አይበልጥም። ከሱ ጋር ሰይጣን ሊቆም ይችላል፣ ከኛ ጋር ግን መላእክቶች ይሰለፋሉ። መላእክቶች እንደሚገድልህ ዝቶ ነው ሄደው። ሁሉንም የኔ ፖሊሶች እገድላቸዋለሁ ብሏል። ኢንስፔክተር፣ በጀብድና በድል የተጻፈው ታሪኬን በሐዘንና በውርደት እንዳልቋጭ ፈርቻለሁ። እሱ የምትተማመንበት ተማሪ ግን ያኔ ለእውነት ይፋለም ስለነበር ነው ሲያሸንፍ ነበር። አሸናፊ ሰው ሳይሆን ጊዜና እውነት ነው። ምናልባት እኔ እሞት ይሆናል ኮማንደር፣ ግን ፍትህና እውነትን ከፍ አድርጌ ያሸንፌ ከፍ አድርጌ አሁን እሱ ሳይሆን እኔ ልጠረጥረን ኢንስፔክተር። ምኑን? ግንኙነታችን ነው። ያኔም እኮ እሱ እያለ ከሱ ይልቅ ቀድመህ በሐዘኔ፣ በህመሜ፣ በስብራቶች ቀድመህ የምትገኘው አንተ ነበርክ። ምናልባት ሐዘንሽንም ህመምሽንም ስብራትሽንም ጓደኛዬን ካለመረዳት ይሆናል ብዬ ነበር። ግን ከወንድሜ ሚስት ጎን መቆሙ ስህተቱ ምኑ ላይ? ልክ ነህ። ሰባሪ እሱ ነበር። አሁንም ሰብሮ ጥሎኛል። አንተም ከጎን ያለ ጥሩ ቁርስ መብላት ፈልጋለሁ። መቼም ብቻዬን አትወኝም አይደል? የማታዋ ነርስ መላቃት ወዳጅሽ ናት? በሁላችንም ህይወት ውስጥ አንዳንድ ሰዎች አሉ ኢንስፔክተር፣ እኛ ብቻ የምናውቃቸው። ጥሩ ቁርስ እንደጋበዝኩ ተስፋ አድርጋለሁ። በሚገባ ቆንጆ ቁርስ፣ ቆንጆ አቀራረብ። ማርቆስ ያኔ ለዚህ ቁርስ ይዞኝ ይመጣን እናድር ነበር። ቁርሳቸውን በጣም ነበር የሚወደው።
ጋብዞ አያውቅም? እጄን ታጥቤ መጣሁ። ምን ለማድረግ እየሞከርሽ ነው ትርሲት? ማርቆስ እውን አንተ ነህ? እኔ አንቺን በሆን ደፍሬ ፊትሽ አልቆም ነበር። ሮማንሱን ተይና ወደ ልጅሽ ትሄጂ። ምንድን ነው ያደረግኩ ማርቆስ? ማፍርበት ድርጊቴስ ምንድን ነው? የልጅሽ ጉዳይ አላሳሰበሽም? ይኸውልሽ ፊትሽ የቆምኩት የእሱ ጉዳይ ስለሚያሳስበኝ ነው። እንሂድ። እሺ እንሂድ። ወደ አንተ አይደል የመጣሁት? ሰዓት የለንም። ለተረት ተረትሽ ሰፊ ጊዜ አለ። ትርሲት 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 ምንድን ነው? ምንድን ነው? ማን ነው እንደዚህ ያደረገ? አላቃቸውም። ወንድና ሴት ናቸው። ታዲያ እዚህ ምን ታደርጋለህ? እንደዚህ ለብሼ እንዴት ወደ ጓደኞች ልቀላቀል? ልጄ፣ የኔ ልጅ እማዬ፣ እንዴ እናትና ልጅ ማንን ለማስቀናት ነው? ቶምዬ፣ እናትህ በጣም ድክሟታል። አስቀምጣት እንጂ ደግሞ የሳልክላትን አንበሳ አሳያት። ተቀመጭ እናቴ። አያምር? በጣም ነው የሚያምረው የኔ ልጅ። ዛሬ ብርዱስ ነው ጎፈሬውን ያደረገው? በጣም ነው የሚበርደው አይደል አክስቴ? በጣም ይኸው እዚህ ታየው የለ እዚህ ለአንበሶች በጣም ብርዱ ከባድ ነው። ማንም እንዳይዘናጋ ልጆች። የሚያደናቅፈኝ ነገር ካገኘውኝ ረግጬው ነው የማልፈው። ታጥቃችሁ ውጡ። የሆነ ነገር ለማድረግ አስባል አይደል? ምን እያደረክ ነው? ናዝራ፣ ጊዜ መግደል አልፈልግም። ቶሎ መውጣት አለብን። ሌላ ጸጸት መሸከም አልችልም። ጥሩ። ታዲያ ስለሷ ምን አሰብክ? ይዤው እስክወጣ ደህና መሆን አለበት። ከሄደ በኋላ አማራጭ የለውም፣ ይለምደዋል። ስለዚህ ጥላት ልትሄድ ማለት ነው? እሷ ነች ጥላኝ ሄደችው። እሷ ነች ሳልሞት የተወችኝ።
እሷ ነች ቀድማ የጣለች። ናዝራ አሁን ልጄን እንዴት ከዚህ ይዤ መሄድ እችላለሁ የሚለው ነገር ብቻ ነው ማሰብ የምፈልገው። እሺ እንደዛ ከሆነ ደግሞ የኔ ልጆች እስከፈለከው መንገድ ድረስ አብረው እንዲጓዙ አደርጋለሁ። አያስፈልግም። የራሴ ልጆች አሉ። ናዝራ ባይሆን እኔ ከሄድኩ በኋላ ነገሮች ይከብዱብሻል። ስለዚህ አብረሽን ብትሄጂ ጥሩ ቡድን ነው ያለኝ። ስራችንን ትወጂዋለሽ። ከፈለግሽ ከዛ በኋላ ነገሮች ሲረጋጉ መመለስ ትችያለሽ። ካንተ ጋር ከሆንኩና አብሬህ እንደሆን ከፈቀድክልኝ ሌላው ምንም ነገር አያሳስበኝ። ዝግጁ ነኝ። ከረበሽኳችሁ ይቅርታ። በቃ ብቻችሁ ልተዋችሁ። ቶማስ ገለጫ ደረስክ ኢንስፔክተር? ልጅቷ መለጥ ይችላል? አዎ፣ ያ የተረገመው መሰረት አታለለች። እንደዚህ ታደርገኛለች ብዬ በፍጹም አልጠበቅኩም ነበር ኮማንደር። አታላ አይደለም ተታላ ነው። ያወቀው ነገር አለ። ሁሉም ፖሊሶች ዝግጅት ላይ ናቸው። ቆይ ምንድን ነው? ለምንድን ነው ዝግጅቱ? ምን ተፈጥሮ ነው ኮማንደር? ከማላውቀው መልአክ የማውቀው ሰይጣን ይሻለኛል ሲባል አልሰማህም? አሁን ማንኛቸው እንደሚሻሉ ይረዳዋል። በዛች ብጣሽ ወረቀት በህይወት መኖርን ሳቅ በእኔ ላይ ለምን ይሄን ያደርጋል ብዬ ነበር። ግን ያ ማርቆስ ሞቷል። በቂም ባውጥቼለታለሁ። ልክ ነው። አካሉን የሆነ መንፈስ ወርሶታል። ልታገለው አቅም ላጣ እችላለሁ፣ ግን ለመሞት ዝግጁ ነኝ። ትገለኛለህ። ዝም በይ፣ ዝም በይ። ቆይ ግን ማርቆስ ምንድን ይሆንከው? ቆይ የቀየረ ምንድን ነው? አንተን ከኔ ከዚህ መንደር የነጠቀን ማን ነው? ይኸውልሽ መንፈስን በጸበል ወይ በሃይማኖት አባቶች ነው ማናገር የምትችው። እንዳሉት ገንዘብ ነው? አዎ ገንዘብ ነው። ቶማስን ወልደሽ በህይወት እንድትኖሪ ምን ያህል ገንዘብ እንደተጠየቅን ታውቂ ነበር? ታውቂ? ያ ሰላም ሆኖ እንዲሰራ ስዋደቅለት የነበረው ሆስፒታል ምን ያህል ገንዘብ እንደጠየቅ ታውቂያለሽ? ታውቂ? ማናችሁም ምንም አታውቁ። ምን ነው ዶክተር፣ ሰላም አይደለም እንዴ? የተፈጠረ ችግር አለ? ልጅ ሄደን አይደለም እንዴ? ለብቻ እፈልግሃለሁ ስትለኝ ጨነቀኝ። ኢንስፔክተር፣ ልጅ ፍጹም ሰላም ነው። ተመስገን። እንደነገርኩ እኮ ዶክተር መቼስ ያው አዲስ አባት አይደለሁ። ታዲያ የሚታዘዝ መድኃኒት ካለ ስጠኝና ልውጣላት። ያቺ ነጭናጫ አፍንጫዋን ትነፋለች። ነገሩ ኬታ የምታተነፋለች አፍንጫዋንስ። እርግዝናው ገፋ እያለ ሲመጣ ነጭንጯም ጨምሯል። ነገሩ ይሁን፣ ስለምወድላት ደስ ይለኛል። ይሁን። ምን ነው ሌላ ችግር አለ እንዴ? ምን ማለት እንዳለብኝ አላውቅም ኢንስፔክተር። አዝናለሁ፣ ግን መናገር አለብኝ። ባለቤትህን በምንም መልኩ ለማትረፍ የኛ አይደለም የሀገራችን ሕክምና አይፈቅድም። ምን እያልከኝ ነው? ደህና ነች ብለኝ እኮ ነው አሁን የወጣ ነው። ለዛ ነው ብቻዬን የፈለግኩ። የእሷ በዚህ ሰዓት ይሄን መስማት ከሁለት አንድ አጣ ያደርገናል። ኢንስፔክተር፣ አሁን ባለው ሁኔታ ቢያንስ ልጁን ማትረፍ እንችላለን። ይሄ ችግር ከ100 ሰው 0.5% የሚከሰት ነው። የችግሩን ክፋት ጊዜው ሲደርስና ቀን መቁጠር ሲጀምር ነው የሚታወቀው እና በእኛ አቅም የሚሆን አይደለም። እና በማን አቅም ነው የሚሆነው? በየትኞቹ አቅም ነው የሚሆነው? ጋዋን ለብሰህ የተቀመጥከው ዶክተር ነኝ ብለህ ነው አይደለም? አቅም ስላለ ነው። እሺ አቅምን አሳየኛ። ኢንስፔክተር ተረጋጋ። ይህን ሕክምና የተወሰኑ ሀገራቶች ብቻ ናቸው የሚሰጡት።
እነሱ ደግሞ የሚጠይቁት ገንዘብ እጅግ በጣም ብዙ ነው። ምን ለማድረግ ነው ያሰብከው? ተናገር። አንተ ካላረከው እንዴት አውቀው እቤቴ ሊልኩቻሉ? ተናገር። ከነዚህ ዲያብሎሶች ወንበዴዎች ጋር ያለ ግንኙነት ምንድን ነው? ተናገር። እባክህ ኢንስፔክተር ተረጋጋ። እነሱ እንኳን የዚህን ያህል እኮ አልተጫኑኝም። ልትረዳ ይሞክር እንጂ ሁሉንም ነገር እነግርሃለሁ። ተናገር። ማትናገር ከሆነ አስገብቼ ዋጋህን ነው የምሰጥ። መረጃውን ሳፈላልግ ኮሙኒኬት ካረኳቸው ሰዎች አንዱ የነሱ ሰው ነበር። የድሮ ወዳጄ ነው። አሁን ላይ ምን ላይ እንዳለ አላውቅም። እንደነገርኩ እንደነዚህ አይነት ዶክተሮች የሚሰሩት ከተደራጁ ሰዎች ጋር ነው። ለዛ ነው ሳንቲሙ ውድ የሆነ። እናም የባለቤትን ኬዝ ሪፖርት ልኬለት ነበር። ይሄንን አጥንተው ያንተ ባለቤት እንደሆነ የደረሱበት። እናም ወንበዴዎችን ልከው በመሳሪያ አስፈራርተው ሁሉንም መረጃዎች ወሰዱ። በጣም ፈርቼ ነበር ኢንስፔክተር። በወቅቱ ማንም የሚረዳኝ ሰው አልነበረም። እኔ ማርቆስ በማንም ወሮ በላ ገንዘብ መኖር አይደለም። አገኛቸዋለሁ። ኢንስፔክተር እንደ ወዳጅ ልምከርህ። አሁን ጊዜ የለህም። ያለ ጊዜ አጭር ነው። እነሱ እጅ ደግሞ ዶክተሩም ገንዘቡም እነሱ ጋር ነው ያለው። ስለዚህ ይህን እድል ተጠቀምበት። ለማሰብ እንኳን ጊዜ አልነበረኝም ነበር። የምትሞችብኝ መስሎኝ ነበር። እናም ተሞኘው። ለገንዘቡ ሳይሆን አንቺን ከሞት ለማትረፍ ነበር ከወጥመዳቸው የገባሁት። ማርቆስ የምታወራው ምንድን ነው? የምን ሕክምና ነው? የማውቀው የተለየ ያደረጉልኝ ነገር እኮ የለም። የወለድኩት እኮ በምጥ ነው። ቆይ ስለምን ህመም ነው የምታወራው? ትርጉም የለውም ትርሲት። የዛን ድራማ እውነት ያወቅኩት ከረፈደ ነበር። አንዴ በእነሱ ወንጀል ከጨቀየው በኋላ እስከዛ ድረስ በምሰራው ስራ ሁሉ ተጸጽቼ አላውቅም ነበር። በነዛ ንጹህ ህፃናት ሞትና የአካል ክፍል ሽያጭ ተባባሪ ነበርኩ። የቱም ማጥያቴ አንቺን ስላተረፈልኝ ለራሴ እንደ ጽድቅ ነበር የምቆጥረው። ያ ኃላፊነት የጎደለው ጥቅመኛ ዶክተር እንዳሞኘኝ አወቅኩ። እሱም ብቻ ሳይሆን አብረው ለገንዘብ ብለው ያሞኙኝን ቅጥረኞች ሁሉ አቃጥዬ ወደ አመድነት ቀየርኳቸው። ቃል ገብተህልኝ ነበር ተመልሰህ መጥተህ እኔና ልጄ እንደምትወስድ። ለአንዴና ለመጨረሻ ጊዜ ስራ ትተህ ከዚህ ርቀን እንደምንኖር። ታዲያ ለምን ሳልሄድ ነበር የተመለስኩት? እዚህ መመለሻዬ ከዘገየ እውነቱን ልነግርሽ፣ ገንዘብ ከቸገረሽ የባንክ ካርዴን ሊሰጥሽ ባልተመለስኩም። ስመለስ ግን አየኋችሁ። ቆይ ትርሲት፣ ቀስ አልቻልኩም። አቃተኝ። ያኔው ሁለታችሁንም እዛው ጭጭ አድርጋችሁ አስቤ ነበር። ግን ከኃጢአታችሁ ይልቅ አይኔን ማመን ከበደኝ። ያየሁት እውነት አይደለም ብዬ ራሴን ለዋሸው ታገልኩት ትርሲት። ምክንያቱም ያ ወንድ ለእኔ ከወንድም በላይ ነበር። ብዙ የሞት ቀጠናዎችን የኔን ህይወት ለማትረፍ ከኔ ፊት ተጋፍጦ እና እንደዛ ሊሞትልኝ የቆመልኝ ወዳጄ እኔን ሊክደኝ ይችላል ብዬ እንዴት ላስብ እችላለሁ? እንዴት አንቺን ልጠረጥርሽ እችላለሁ? ትርሲት፣
ለእናንተ ለምወዳችሁ ወዳጆቼ ብዬ ከራሴ ተፋለሙ፣ አይኔን ካድኩ። እናንተ በዛ አላበቃችሁ። ከሞቴ በኋላ ጭራሽ አንቺንም ልጄንም የራሱ አድርጎ መኖር ቀጠለ። ከዛም ቤቴን ቤቱ አረገ በራሴ አልጋ ላይ። ያን ዝም ብዬ ማየት የምችል ይመስልሻል? በዛ ምሽት በእኔ ላይ ምን ያህል እንደጨከነ የገባኝ ቀን ነበር ማርቆስ። ደግመህ እንደዚህ አይነት አደጋ ውስጥ እንደማትገባ ቃል ገብተህልኝ ነበር። ቃልን ሰብረህ ሄድክ። ነፍሴ እንደማትመለስ ገብቷት ነበር። የምትሞት መስሎ ታየኝ። ሰውነቴ መቆም ከብዶት እያነባሁ ማለት ተከተልኩ። አልሰማኸኝም። ዞረ እንኳን አላየኸኝም። ስልክህ እንዳያስትተኝ ሄድክ። የነበረኝ አቅም በር አላሻገረኝም ነበር። ወድቄ ነበር። በዛ ምሽት ቢኒያም ባይደርስ ዛሬ ቁሜ አታገኘኝም ነበር። በዛ ሌሊት ተሸክሞ ያስገባኝ ነፍሴን ያቆያት እሱ ነበር። አዎ ዛሬም ላይ ከቤት ጠፍቶ አያውቅም። እየሰደብኩት እየረገምኩት ከስሬ ይገኛል። ምክንያቱም አንተ እኔን ብለህ መምጣት አይቀርም ብሎ በዛ ምሽት ወንድሙ ስለገደልክበት፣ ባልደረቦችን ስለገደልክበት ሊበቀል ይጠብቃል እና እኔ በሁለታችሁ ሰላም ጦርነት ምክንያት ሆንኩ። ለእኔ የሞትኩ አሁን ነው ማርቆስ። እንዴት እንደዚህ ትገምተኛለህ? ከአንተ ሌላ ለመተኛት ኑሮ አይደለም ሞተ አስቤ አላውቅም። እንዴት ችዬ በምን አቅም ያንን አስባለሁ? አፈቅርሃለሁ እኮ ማርቆስ። እንዴ ሰዎች ምግቡ ደርሷል እኮ። የኔ ነገር ስልኬን ይዘህ ነው እንዲያረኩት። በሉ ተነሱ። አንተ ነበርክ ማለት ነው ሚሽኑ ሰጣት ወደዛ ሄደችው? ሚሽኑ የትርሲት ሳይሆን የዛች ሴት ነው ኢንስፔክተር። ለፍትህ እስከ ሞት ድረስ ራሷን የምትሰጥ አነሯ ራኬብ። ራኬብ? አዎ ራኬብ። የሚያውቀውን ሰይጣን አሸንፎ ይሆናል። ይቺ የማያውቃት መልአክ ግን ሰይጣንን እንዴት መማረክ እንደምትችል አሁን ይማራል። ምን ነው ኮማንደር፣ የፈነገለች ሚስት ትዝ አለችህ እንዴ? እንደ ልጄ ነበረች። ወደዚህ ከመዘዋወሬ በፊት የጸረ ሽብርና ድንበር ተሻጋሪ ኬዞች ላይ የሚሰራ ቡድን ስመራ ዋናዋ ጀግናችን ነበረች። ልትጠይቀኝ ትመጣ ትዝት ነበር። እኔ ግን እሷን ስለተኩልኝ ስለ እናንተ አንበሶቼ በኩራት አወራት ነበር። በተለይ ማርቆስን ለማግኘት በጣም ትጓጓ ነበር እና የነበረባትን ግዳጅ ጨርሳ ስትመጣ ያ የተረገመ የሁላችንንም ልብ ሰብሮ ጠበቃት። ከዛም ይህን ኬስ ሳታንገራግር ያዘችው። ስለዚህ ማርቆስ እንደሚመጣና ከየት እንደሚመጣ ቀድማ ታውቅ ነበር ማለት ነው? እሷ ነበረች የምታውቀው። ከጸረ ሽብር ቡድኖች ጋር ስለምትሰራ ከኛ በተሻለ በመረጃ ማሰስ ይደግፏት ነበር። ገባኝ። ስለዚህ እኔ ጓደኛው ስለሆንኩ ሚስጥር ለማወቅ አልታመንኩም ማለት ነው? እንደዛ ነው ኮማንደር። ይሄ ሰው ወንድሜን ነው የገደለብኝ፣ ታናሽ ወንድሜ እና በሱ ትጠረጥረኛለህ?
አሁን ሰዓቱ ደርሷል። ዝግጁ ነህ ኢንስፔክተር? በሚገባ ዝግጁ ነኝ። መረጋጋት አለብህ። ስሜታዊ የሆነ ስህተት እንዳትሰራ። ይሄ የመጨረሻ እድላችን ነው። አታስብ ኮማንደር፣ በጣም ተረጋግቻለሁ ከመቼውም በላይ። በልና ግባ። እየመሸብኝ ነው ናዝራ፣ በጣም ጨለመ። ምነው ያኔ የእውነት ሞቼ በነበር። ማርቆስ ተረጋጋ እንጂ። አሁን መዳከም የሚባል ነገር የለም። ሁሉንም ነገር ተረጋግተህ ትደርስበታል። አሁን ማሰብ ያለብህ ስለ እቅድህ ብቻ። ያለ እሷ መኖር ገና ነፍስ ያለመደችም። ሁሌ ስትናፍቀኝ በእኔ ላይ ስለፈጸመችው ግፍ ለልቤ ነግረዋለሁ። ልቤ ግን አያምነኝ። ደጋግሞ አሸንፎኛል። ይናፍቃታል። ልቤ ልክ ነበር። እና ታዲያ አሁን ስለ የትኛው እቅድ ላስብ? ልጄን ይዤ ፖሊሶቹን ስለማምለጥ? 3 ዓመት ሙሉ የሰበርኩትን የሚስቴን ልብ ስለመጠገን? ወይስ ወንድሙን ገድዬ ሚስቴን አማግጦብኛል ብዬ ያለ ጥፋቱ ስለወነጀልኩት ሰው? ስለ የትኛው እቅድ ላስብ? ንገሪኝ። ስለ የትኛው እቅድ ላስብ? ማርቆስ ምን እየሆንክ ነው? ተረጋጋ እንጂ። እንደዚህ ስሜታዊ ሆነህ ምንም ነገር ማድረግም ሆነ መወሰን አትችልም። ደግሞ አስፈላጊ የሚባለው ነገር ያለው እጅ ላይ ነው፣ ልጅህና ሚስት። በቃ አንተ ማሰብ ያለብህ በፍጥነት ከዚህ ይዛቸው ስለሚሄዱ። ናዝራ አትጨነቅ፣ ስለኔ ምንም አትጨነቅ። እኔ እኮ ለምጄዋለሁ። ማርቆስ አንተ በጣም ልዩ ሰው ነህ። ምናልባት የሆነ ጊዜ እንገናኝ ይሆናል። አሁን ግን ጊዜ የለም፣ መፍጠን አለብን። አይሆንም። አብረሽኝ የምትሄጂው አንቺ ነሽ። ምንም ላስብ ምን ለውሳኔ ያንቺ ገዛ ያስፈልገኛል። እነሱስ ማርቆስ? እሷስ? ለዚህ ሴት አልገባትም። ከዚህ በላይ አልጎዳትም። እሷ ታፈቅረው የነበረው ያኛውን ማርቆስ ነው። አሁን ልጆቼ ቦታ ቦታ ይዘው እየጠበቁ ነው። በፍጥነት ከዚህ ማምለጥ አለብን። ትንሽ ጊዜ እስኪ ልሰናበታቸው። ቢኒያም ሁሌም አባቱ አንበሳ እንደሆነ ይነግረዋል እና ከአንበሳው ውጭ መሳል አይወድ። አባቢን የወሰዱትን አንበሳው ይበላቸዋል ይላል። ሁሌም አንተን ማጣቱ ደጋግሞ ሲያነሳ አድጎ በቁጭት እንዳንተ ፖሊስ እንዳይሆን እፈራለሁ። በፍጹም ልጅሽን ካንቺ ነጥዬ ልወስደው አልመኝም። ትርሲት ይቅርታ አድርጊልኝ። ትታይ ልትሄድ ነው? አዎ፣ ያለሁት ከባድ ጨለማ ውስጥ ነው። ወደ ኋላ መመለስ አልችልም። በተሳሳተ ግምት ባንቺ አቂምኩ። እረፍት ሳጣ ልጄን ከኔ ጋር ልወስደው ፈለግኩ። ስመጣ ግን ሌላ ስብራት ሰጣችሁ። እባክህን ደግሞ ትተን አትሂድ። ለኛ ታስፈልገናል። ምንም አስብ፣ የቱንም ያህል በድለኝ፣ ሚስት ነኝ፣ ይቅር እልሃለሁ። ለኔ ደህና ሆነህ ማየቴ በቂ ነው። ካለሁበት ጨለማ ለእናንተ ብዬ ብወጣ ህግ መልሶ ሌላ ጨለማ ውስጥ ይከተኛል። የሰበርኳቸው ሌሎች ብዙ ልቦች አሉ። ለኔ እዚህ መሆን ስቃይ ነው። ትርሲት፣ ህመሙን አሁንም አልቻልኩትም። ትርሲት፣ ብቻ ይቅር በይኝ።
ከፊትሽ ለመቆም የሚያስችል ምንም አይነት ርህራሄ አልሰጠሁሽ። ግን ሁሌም እንዳፈቀርኩሽ ነበር የኖርኩት። ደግመህ አትስበረኝ። ለእኔ አጠገብ የሆነ ታስረን ቢሆን መኖርህ ነው የሚሻለኝ። እኔ እኮ ሚስትህ ነኝ። በየትኛውም መከራ መቆም ግዴታዬ ነው። ካልሆነ ያ የጨለማ ህይወት የኛ ዕጣ ፈንታ ይሆን። ካላንተ እንድኖር አትፍረድብን። ባለሁበት አፈቅርሻለሁ። ለልጄ እስከ ሞቴ ብቻ የነበረውን ታሪኬን ንገሪኝ። አሁን መውጣት አለብኝ፣ እየጠበቁኝ ነው። ናዝራ ከኔ ጋር ነው የምትሄደው። አንቺ ቀስ ብለሽ ተረጋግተሽ ውጪ። ሁሌም አይኖችሽን አረሳቸው። መቼ ማርቆስ ምን ተፈጠረ? ማርቆስ የት አለ? ሄዷል ማለት አልቻልኩም፣ አስመልጬዋለሁ። ምን? ቶሚ ኮማንደር፣ ቆየን እኮ። ያ ሰይጣን የሆነ ነገር ፈጥሮ ይሆናል። ምንድነው ኮማንደር? የተፈጠረ ችግር አለ? አመለጠ። ምን? ፈርቼው ነበር። ያ ሰይጣን በምንም አይሸወድ። እሱ ነው። አዝናለሁ ኮማንደር፣ በድጋሚ ቀደመ። እሱ መሆን አለበት። እንሂድ። ፖሊስ ናት ማርቆስ፣ ሊያስሩ ነው። የኮማንደር ሰው ናት። ከአንተ ጋር የሰወርካቸው ባልደረቦችን አንድ ላይ ለመያዝ ነው እስካሁን ጊዜ ሰጡ። ለዛ እንድተባበራቸው አሳምነው ነው ወደ አንተ ያስመጡኝ። ይቅር በለኝ ማርቆስ፣ አልቻልኩም። እባክህን በቃ አምልጥ። ማርቆስ፣ እነዛ ወጣት ፖሊሶች አሉ። የቢኒያም ወንድም አለ። አልሞቱም? መቼም አይሞቱም ትርሲት። ላስረዳሽ አልችልም። ላሳይሽም ጊዜ የለኝ። ለምን ያ እንደሆነ አንድ ቀን ይገባሻል። ያን ጊዜ በዚህ ባልሽ ደረትሽን ትነፊያለሽ፣ ትኮሪያለሽ። በቃ ፍጠን። የትም ሁን ምንም ሁን፣ እኔም ልጄም እንወዳለን፣ እንጠብቃለን። ወደ ጫፍ እየወጣሁ ነው። ልጆች የት ናችሁ? እየተከተሉኝ ነው። በፍጥነት አካባቢውን ለቀን መውጣት አለብን። ኑ። ገረመህ አይደለ? አይዘኝም ብለህ አስበህ ነበር። እንዳታስብ። 3 ዓመት ሙሉ አንተ ፊት ለመቆም የከፈልኩትን ዋጋ እኔ ነኝ የማውቀው። አንተ ግን የናፈቀህን ጓደኛ ትተህ በዙሪያ ላሉ ሰዎች ትገለጣለህ። በዚህ መልኩ ፊት መቆም አልፈልግም ነበር። በተለይ አሁን ትርሲት ሁሉን ነገር ነግራኛለች። ያው እሷን በእኔ መጠርጠር አይገርመኝም። ሚስትህን ለመከራ ጥለህ አይደል እንደ ሄድከው?
3 ዓመት ሙሉ የቤተሰቦቼን አይን ሳላይ ነው የኖርኩት። 3 ዓመት ሙሉ ማርቆስ። ዳኒ ላንተም እኮ ወንድምህ ነበር ከልጅነት የምታውቀው። እሱ ላይ ቃታ ለመሳብ እንዳትራራ ያደረገ ነገር ምንድን ነው? እንዴት ባልደረቦችን ጨክነህ ትገላለህ? የቱን ያህል ገንዘብ ቢያታልልህ ነው? ወዳጅ ምናልባት አንድ ቀን ይቅር በለኝ ለማለት እድሉን አገኝ ይሆናል። ያ እንዲሆን መቼም አልፈቅድም። አንተን ማሰር በነዛ ንጹሐን ነፍስ መሳለቅ። እንግዲህ ግደለኛ። ካልሞትኩ ምን ልፈጥር እንደምችል ታውቃለህ አይደል? ግደለኝ። ረፍ ቶሚ እዚሁ። ምንድን ነው የሆነው? ማርቆስ? ለምን እንዳረጉ አስገድድከኝ? ማርቆስ ምንድን ነው የሆነው? ጓደኛዬ በእኔ ላይ ምንም ነገር ብታደርግ እኔ ያደረኩን አይክሰው። ይሄ ልክ ነበር። አደራ ካዘንክ እንኳን በእኔ እንጂ በወንድም እንዳታዘን። እሱ ትክክለኛ ህልሙን እየኖረ ነው የሚገኘው። ራሱን ለበረሃ አሳልፎ ቀንድ ካላቸው ተኩላዎች ጋር እየተፋለመ ይገኛል። ዛሬ ላይሆን ይችላል፣ ነገም ግን ትኮራበታለህ። በሁሉም ትኮራባቸዋለህ። ይሄ የኔ ትልቁ ዓለም ነው። የምኖርለት ብቻ ሳይሆን የምሞትለት ዓለም። ማርቆስ አይሆንም ማርቆስ። ሰዎች አለቃ ወድቋል። አሁኑኑ መሄድ አለብን። ምን? የወንድሜን ድምፅ ነው የሰማሁት። ዳኒ አንተ ነህ? ዳኒ ወንድሜ አንተ ነህ? ዳኒ ወንድሜ አንተ ነህ? ዳኒ የሰማሁት አንተን ነው? የተኮስከው አንተ ነህ? ዓለም ቀይሬያለሁ። ይሄን እናንተን ዓለም አልመጣበትም ወንድሜ። ተስፋ አለኝ የሞተ ሰው በመነሳቱ እንደማታምን እና ቤተሰቤ ሙት ዓመቴን እንዲያስቡ አትከልክላቸው። መታው እጄ ላይ ነው የወደቀው ኮማንደር። በወንድሜ ጥይት ነው የተመታው። ወንድሜ በሕይወት አለ ኮማንደር። ለምንድን ነው የደበከኝ? ይህን ሁሉ ነገር እያወቅህ ለምንድን ነው የደበከኝ? ገደልከው? ሞተ? አልገባኝም ስለ የትኛው ዓለም እንደሚያወራ። ግን ወንድሜም ይህንን የእናንተ ዓለም አልመጣበትም አለኝ። ተሳስተናል ማለት ነው ኢንስፔክተር። ማርቆስ ከነ ልጆቹ ከበረሃ ተኩላዎች ጋር መፋለም ጀምሯል ማለት ነው። ተሳስተናል? በቃ ሳንግባባ ወንድም ለወንድም ቃታ ተሳስበን አለቅን ማለት ነው። እስከ መቼ ነው የምንመጣው? እስክንሞት። እሺ፣ እንዳይደብረው በዚህ ጮት። እጠብቅሃለሁ ማርቆስ።
entertainment.